ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት አመሻችሁ? እንግዲህ በዚህ በአስከፊ ዘመን ላይ በታሪክ አጋጣሚ ሆነን እንገኛለን። የመጽሐፍ ቅዱስ ትንቢቶች በሙሉ በመፈጸም ላይ እንዳሉ ምን ያህሎቻችን ያስተዋልን እንደሆነ ባናቅም፣ እኛ ግን ያንን ምርኩዝ በማድረግ መረጃዎችን በእግዚአብሔር ቃል ቅኝት እያመጣን የማንቂያ ደወል እየደወልንላችሁ እንገኛለን። በቀኑ መረጃችን ላይ በትላንትናው ሌሊት ወይም በዚህ አንድ ቀን አጋማሽ ላይ በዓለማችን ላይ እጅግ አስከፊ የሆነ ክስተት መከሰቱንና ያንን ምክንያት በማድረግ መልእክትም አስተላልፈን ነበረ። ይህ ደግሞ ያመለጣችሁ ወገኖች ካላችሁ ቻናላችን ላይ በመግባት ልታደምጡና ለሌሎችም ሰዎች እንድታጋሩና የአገልግሎታችን አጋር እንድትሆኑ በጌታ ፍቅር እንጠይቃለን። እንግዲህ ደግሞ ለዚህ ምሽት ይዘን የመጣነውን መረጃ ወደ እናንተ ማድረስ እንቀጥላለን። መረጃውን አጠናክሮ ይዞልን የመጣው ደግሞ ወንድማችን ፓስተር አለማየሁ ነሙ መስመር ላይ ተዘጋጅቶ እየጠበቀን ይገኛል። እርሱ አንደበት ደግሞ እንሰማለን። ጥሩ ጊዜና መልካም ጊዜ እንዲሆንላችሁ እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ጊዜው እየፈጠነ እየነጎደ ይገኛል። ምን ያህሎቻችን ግን ለክርስቶስ ኢየሱስ ዳግም ምጽአት ተዘጋጅተናል ወይስ ተዘናግተናል? እንግዲያውስ ምናቀብላችሁን መረጃ ባንክሮ እንድታዳምጡ አሁንም በድጋሚ እንጠይቃለን። በሰላምታው በማስከተል እንግዲህ ፓስተር መስመር ላይ ተዘጋጅቶ የጠበቀውን መረጃ እንግዲህ ያጋራናል። ምንድነው ይሄ መረጃ የሚለውን ከእርሱ አንደበት እንሰማለን። በቅድሚያ ሰላምታ ይቀድማል። ከዛ በኋላ መረጃውን እናደምጣለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል። እግዚአብሔር የተመሰገነ ይሁን። በቀኑ መረጃችን ላይ እጅግ አስከፊ የሆነ መረጃ አጋርተህን መልእክትም አጋርተህናል። አሁን ደግሞ እስኪ ምን ተገኘ ፓስተር? እንግዲህ ሰሞኑን አንድ ነገር እየዘገብን ነበረ። በተለይ ስለ 3 ሀገራት ጥምረትና 4ኛ ሶሪያን ለማካተት የታሰበው ነገር ወደ ጎግ ጦርነት ወደ ጎግ ማጎግ ጦርነት ሊያመራ እንደሚችል ከመጽሐፍት እየጠቀስን በዜና አቅርበን ነበረ። እውነት ነው። አዎ፣ ይሄ ነገር ግን የሚያጠናክር ነገር ደግሞ በትናንትናው ዕለት በጣም ተከስቷል። ይሄ ክስተት ቀላል ነው ማለት አይደለም፣ እንደ ቀልድ የምናየውም ነገር አይደለም። ነገር ግን ምንድነው ይህንን ክስተት የጎግ የምትባለው ሩሲያ ነች እየተባለ እንደሚነገር ታውቃላችሁና እንደውም የጎግ አባት ይሏታል። እና የሩሲያ ፕሬዝዳንት በትናንትናው ዕለት ቭላድሚር ፑቲን ማለት ነው የሶሪያው መሪ አህመድ አልሻራን በትናንትናው ዕለት በስልክ ውይይት አድርገዋል። ይህ አጋጣሚ ነው? አጋጣሚ አይደለም። ይህ ውይይት ደግሞ የተከናወነው የሲአይኤው ዳይሬክተር ሞስኮ ቆይተው ከወጡ ከሰዓታት በኋላ መሆኑ ደግሞ ምንድነው ያለው እንደምታ ምንድነው የሚለውን ነገር እንድታይ ያደርጋል። እንግዲህ አህመድ አልሻራ በዛሬው ዕለት በስልክ ውይይት አድርገዋል። በውይይቱ ሁለቱ መሪዎች የኬሚም የኦኤ አየር ኃይል ጣቢያን እንግዲህ ስሙ ትንሽ አስቸጋሪ እና የጣርቱስ የባህር ኃይል ወደብን እንደገና ለማደራጀትና በቅርብ የተፈራረመውን የመግባቢያ ስምምነት
አስፈላጊነትና ጎልቶ አሳይተዋል። ተንታኞች ስለ ውይይቱ ያነሷቸው ነጥቦች በግልጽ ተቀምጧል። አሁን ምንድነው ይሄ? አየር ኃይል ጣቢያውን ማደስ፣ እንደገና ማደራጀት፣ የባህር ኃይል ጣቢያውን እንደገና ማጠናከርና ማደራጀት። ለምን ቢባል ግን እንደው አጋጣሚ ይመስላል እንዴ ሊሆን ይችላል። ለዛውም የሚባለው የኛው ቅድም የጠቀስካቸው የሲአይኤው ዳይሬክተር ሞስኮ የተገኙበት ምክንያት ያው ሩሲያን ለማስጠንቀቅ ነው። አዎ አሁን ምንድነው ሩሲያን ለማስጠንቀቅ ነው ይባል እንጂ እሱ ውስጥ ሚስጥሩ ብዙ ነው። ለምሳሌ አንተ ቤት መጥቼ አንተን አላስጠነቅቅህ በምንም ታምር ገብቷል። አሜሪካኖቹ ብዙ ጊዜ መረጃ ሲሰጡን የራሳቸውን የበላይነት አጉልተው ነው መረጃ የሚሰጡን። በዚህ መታለል የለም። ብዙ ጊዜ ብዙ ሰው ማይንዱ በአሜሪካ እንትን ኮራፕትድ ሆኗል። ሪል የሆነውን ዜና እንዳታገኝ ያደርጋል። እንዴት ነው ቤት መጥቼ ሩሲያን የምታክል ሀገር ሄደ ቭላድሚር ፑቲን እንዴት ታስጠነቅቃለህ? አይመስልም። እመጣልሃለሁ እመጣልሃለሁ አይመስልም። እንደዚህ አይነት ፖለቲካ የዲፕሎማሲ ጫወታ ነው። ሁልጊዜ ምን መሰለ የበላይ ነኝ ስትል የበላይነትህን ለማረጋገጥ ቤት ሄደህ ለምንህም ሊሆን ይችላል። ባኬን ነገር አቁሙ ብለህ ለምንህም ሊሆን ይችላል። ግን ስትወጣ ምንድን ነው የምትለው? ማስጠንቀቂያ ስትናቸዋል። እሱ ብቻ ነው ብለህ ታስባለህ? አይ ብዙ ነገሮች አሉ። ወደ ዜናችን እንመለስና መመጣበታለሁ። መጨረሻ ላይ ስለምመጣበት ያኔ እናነሳዋለን። እንግዲህ ተንታኞች እንደሚሉት የሩሲያ በሶሪያ መቆየት እንደ ሚዛን መጠበቅና የሩሲያ በኬሚም እና በጣርቱስ የጦር ሰፈሮች ላይ ያላትን ቁጥጥር ማደስ በሶሪያ ውስጥ ትልቅ ወታደራዊ የበላይነት እንዲኖር ያደርጋታል። በቀጠናውም ላይ የበላይነት እንዲኖር ያደርጋታል። ምክንያቱም የአሜሪካ ወታደሮች ወጥተዋል ከሶሪያ። ባለፈው እኮ በአሳድ ዘመን የሩሲያ እኮ ቤዝም አለ እኮ እሱን እኮ አሁን የሚያድሱት እሱን ነው። ስምምነት አድርገዋል። ወታደራዊ አየር ማረፊያውንም እንትማረግ እስራኤል ደግሞ ሄዳ የሩሲያን ነገር አትነካም። ስለዚህ ለሶሪያ ምን ይሆናል? እንደገ ትልቅ ሽፋን ይሆናል። ትልቅ ሽፋን ይሆናል እና ሚዛን ያስጠብቃል የሚል ነገር ነው። የትንት ወታደራዊ በላይነት እንዲኖር ያደርጋል የሚል ነው እና ሌላው ሚዛን ያስጠብቃል የሚል ነው። ይህም እስራኤልና ቱርክ በሶሪያ ምድር በሚያደርጉት የኃይል ሽሚያ ላይ ሩሲያ እንደገና ገለልተኛ ተቆጣጣሪና ከባድ ግጭት እንዳይፈጠር ከላይ የምታቅብ ኃይል አድርጓታል ይላል። ግን አይመስለኝም። ለምን? ሩሲያ ራሱ ትፈልገዋለች። ጎግ ነቻ። ጎግ ምን ብሎ ነው? ሰዓቱ ሲደርስ ይገለጣል። እስከዛ ድረስ የመቆጣጠር ሽፋን ሊኖር ይችላል። ግን ሰዓቱ ሲደርስ ተገልጦ ይህንን ሁኔታ ማድረግ የምትችልበትን መንገድ ነው የምታመቻቸው። ነገር ግን አሁን ምንድነው የሚያሳየው? እስራኤል በሶሪያ ደቡብ ሶሪያን የያዘችውን ግዛት እንድትለቅ የተጠየቀችውን ግዛት እንድትለቅ የሚያስገድዳት ተጽዕኖ ሊመጣ ይችላል። ወይም ወደ ድርድር እንድትገባ የሚያደርጋት ተጽዕኖ ሊመጣ ይችላል። ምክንያቱም ሁለት ሀያላን ሀገሮች ወይም ደግሞ ወታደራዊ አቅማቸው የአውሮፓ ቁጥር 1 የምትባለው ቱርክ ነች። ተመልከት፣ ከኔቶ አባል ሀገር ከፍተኛ ወታደራዊ አቅም ያዳበረችና ያላት ሀገር ነች። ሩሲያ ደግሞ ከዛም በላይ ነች። አነስ እናድርግ፣ ከዓለም ሁለተኛው ወታደራዊ ኃይል ተቋም ያላት ሀገር ነች እንበል። እነዚህ የሀገሮች ከሶሪያ ጋር ሲጣመሩ ምንድነው የሚፈጥሩት? በጣም የገረመኝ ነገር አሁን እንደዛ ስትል ያው እንግዲህ በኋላም ላይ አንተም ጠለቅ ብለህ ትናገረዋለህ። እኔም ጥያቄ ለማጫር ያህል ነው። እንግዲህ እኚህ ሰውዬ የገቡበት ምክንያት የተባለው አንድም በኢራን ጉዳይ፣ ሁለትም ደግሞ
ሲአይኦ እሱን እናነሳለን። ቆይ ይሄኛው ላይ ጥያቄ ካለ አንሳልኝ። ወደዚህኛው ጥያቄ ልመጣለን ነው የተባለውን አንተ በኋላ በዝርዝር ትገባበታለህ እና በኔቶ ጉዳይ ነው። እኔ ግን ምንድነው ለመጠየቅ የፈለኩት ለምንድነው ዘለው ከሶሪያ ጋር ግንኙነት እክኝ ሰውዬ እግራቸው እንደወጣ ለምን ከሶሪያ ጋር ግንኙነት ፈጠሩ ነው? ስምምነቱ አልሻራ መሐመድ አልሻራ ሩሲያ ሄዶ በነበረበት ጊዜ የተፈረመ ስምምነት ነው። ነገር ግን ተግባራዊ ያልሆነም ነበር። ተግባራዊ ያልሆነበት ምክንያት አንደኛ ሶሪያም አልተረጋጋችም። እንደ መንግስት እውቅና ያለው መንግስት ማግኘት ነበረባት። ታስታውስ ከሆነ በአህመድ አልሻራ ላይ የአይስ አባል ነበረ። ከዛ በፊትም የአልቃይዳ አባል ነበርና በኋላ ነው እስራኤልና አሜሪካ ከዛ አውጥተውት የነጻነት ምናምን ግንባር ብሎ አሳድን ለመጣል ጦርነት የተጀመረው። ስለዚህ አስተማማኝ መሰረት አልነበረውም መንግስቱ። አሁን ግን ፕሬዚደንቱ አስተማማኝ መሰረት ላይ ናቸው ያሉት። ስለዚህ አሁን ላይ ወደ ምንድነው የመጡት? ጊዜውም ስለሚፈቅድ አሁን በጊዜ አይደለም የሚሆነው። እግዚአብሔርም ቃል እኮ የሚፈጸመው በጊዜ ነው። ጊዜውም ስለሚፈቅድ ያንን የፈራረሰውን ወይም ደግሞ ሳይታደስ የቆየውን የአየር ኃይል ጣቢያና የባህር ኃይል ወደቡንም ወታደራዊ ጣቢያውንም እንደገና የማደስ ስራ ነው የሚሰሩት እና ስለዚህ አሁን ሩሲያ ምንድነው መካከለኛው ምስራቅ ላይ ልትቆጣጠረው የምትችለው አንድ ትልቅ ቤዝ እንዳላት ይታወቃል። ከዚህም ባሻገር ደግሞ የጎግን ጦርነት ከሚለኩሱ ሀገሮች አንዷ ዋና እንደመሆኗ መጠን እስራኤል አፍንጫ ስር መቀመጧ ለዛ ለወደፊቱ ላለው ጦርነት አመቺ ሁኔታዎችን ይፈጥርላታል። ከዚህ ባሻገር እንምታው ግን ለረጅም ጊዜ ታውቃለህ ፑቲን የእስራኤልን ጥቃት በመቃወም ይታወቃሉ። እንደውም በግንባር ቀደምነት የፍልስጤምን ሀገርነት ያወጁት እነሱ ናቸው እና ይታወቃሉ። እስራኤል በሶሪያ የምትፈጽመውን የአየር ጥቃትን በመቃወም ሩሲያ በሶሪያ አየር ክልል ላይ እስራኤል የምታደርገውን ወታደራዊ ነፃነት ለመገደብ ፍላጎት እንዳላት ያሳያል። ስለዚህ እንድምታው ሰፊ ነው ለማለት ፈልጌ ነው። እንዲያውም ካርታው የሚያሳየን ከእስራኤል በስተሰሜን ያለችውም አንዷ ሶሪያ ናት። አንዷም ሶሪያ ነች። ቱርክ ነች። እንደገና ወደ ላይ ሩሲያን ከሄደን ሩሲያ ነች። ስለዚህ አሁን ለዛ ነገር እየተመቻቸ ነው ማለት ነው። ጊዜው እየደረሰ ነው። ሪሊ አሁን ለምስብስቦቹ እንዴት መጡ? በምን ምክንያት መጡ? ደግሞ በቀናት ልዩነት ነው። የአረብ ኔቶ እንዴት ተፈጠረ? ለምንድነው? ትናንትና ዘግበነዋል። ወደ አረብ ኔቶ ሩሲያ ማነው ሶሪያ እንድትቀላቀል ለምን ጥያቄ ቀረበ? አጋጣሚ ሊሆን አይችልም። አጋጣሚ አይደለም፣ ሊሆንም አይችልም። ለምንድነው የፍልስጤም ስምምነት የፈረሰበት ምክንያት? በእርግጥ እኛ እኮ ቀደም ብለን ተናግረናል። አይሆንም፣ ጦርነቶቹ አይቆሙም፣ የሚያቆማቸው አውሬው ሲመጣ ነው ብለናል። አሁን እየመጡ ያሉ አንዳንድ መረጃዎች በተለይ ከእስራኤላውያን የመረጃ ቋት እየወጡ ያሉ ከኢራን ባሻገር በዋና ሰፖርት ለማድረግ በተለይ ሐማስን የቱርክ ስም እየተነሳ ይገኛል። በተለይ እዚህ ኦክቶበሩ ጦርነት ከተጀመረ በኋላ እና ይሄ ነገር ግጥምጥሞሹ እና ቀደም አንተም እንዳልከው የአጋጣሚ ጉዳይ ሊሆን እንደማይችል እየተረጋገጠ መጥቷል። የቱርክና የእስራኤልም ግንኙነት መበላሸትም ከኦክቶበሩ ጥቃት በኋላ ነው እና ይሄ ነገር በደም አድርጎ ግጥምጥሞሹ እየመጣ ነው ያለው። ምስሉ ስርዓቱን ጠብቆ እየመጣ ነው ያለውና ስለዚህ ጊዜው ደርሷል ማለት ነው የእስራኤል ከበባ። አሁን ምንድነው መሰለ፣ ቆይ ይሄኛውን ዜና ለነገ እናደርገዋለን። የራድክሊፍን የሳቸው ሰፊ መረጃ ነውና ምንድነው መሰለ መካከለኛው ምስራቅ ላይ የሆነ ያለው
የሁሉም ኃይላት መካከለኛው ምስራቅ ላይ እየተሰበሰቡ ነው ያለው። እንደ ቁልፍ ስትራቴጂ የሚቆጠሩ ሀገሮችና ወደቦች፣ የመርከቦች ማረፊያ ሀገሮች ደግሞ የአየር ኃይል መስፈሪያ እየሆኑ ነው ያሉት። ቦታቸው የጦር ግንባሮች እየተስፋፉ ነው ያሉት። ይሄ ብቻ ሳይሆን በዓለም ላይ እየተመረቱ ያሉ ዘመናዊ የወታደራዊ ቴክኖሎጂዎች በአንድም በሌላም ወደ መካከለኛው ምስራቅ እየገቡ ነው ያላቸው። ምንድነው መካከለኛው ምስራቅ ዋና ጠላት የሚባለው ምንድነው? ለምሳሌ ሙስሊሞቹን ብትጠይቃቸው፣ አረቦቹን ብትጠይቃቸው እስራኤል ነው የሚሉ ዋና ጠላት ብለው። ከዛ ውጪ ደግሞ አንቲሴሜቲክ የሚያራምዱ የአውሮፓ ሀገሮች እስራኤልን እንደ ጠላት ነው የሚፈርጇት። ለምሳሌ በሰብአዊነት መብት ይከሷታል። ተመልከት፣ በሀገር ድንበር ማለትም ዓለም አቀፍ ህጎችን፣ የተባበሩት መንግስታት ህጎችን፣ የድንበር የወሰን ህጎችን በመጣስ ይከሷታል። ገብተዋል። እንደገና ደግሞ ከአጎራባቾቿ አገሮች ጋር እስራኤል እስቲ ከማን ጋር ነች ስምም? ከማንም ጋር ከጆርዳን ብትል አርቲፊሻል ስምም ነው። አሜሪካ ቤዝ ስላላትና ከአሜሪካ ጋር ጆርዳን ያላት ግንኙነት ጥሩ ስለሆነ እንጂ ተወሰነ መልኩ ከኤምሬት ጋር እና እንትን ነው። ከሜረትም ጋር እኮ በቀደምለት አየነው አይደል? ዜናው አየነው እኮ። ለምሳሌ ቆይ ከኳታር ጋር ኢራን ድርድር ጀምረዋል። ምን አይነት ድርድር ነው የጀመሩት? ኳታርን እንዳትደበድብ፣ ኳታር ደግሞ የአሜሪካን ቤዝ ነቅሎ እንዲወጣ ለማድረግ ገብቷል። በጋራ ደግሞ በሆርሙዝ ላይ ያላቸውን ጥቅም ለማስከበር ምን ማለት ነው? ዶናልድ ትራምፕ እዛ ቁጭ ብለው ሆርሙዝ የኛ ነው እያሉ ነው። የአሜሪካ ግዛት አደርጋለሁ ብለው ለአሜሪካኖች ቃል እየገቡ ነው። ይሆናል ወይ? ደሞ ውስብስብ ነው ፓስተር። አሁን ደሞ ኳታር ደሞ ምንድነው ያደረገችው? ከኢራን የገቡ ሱ ምናምን የሚባሉ ኦል የሆኑ የጦር አውሮፕላኖችን ይዘው የአሜሪካንን ቤዝ ለመቀጥቀጥ ገብተው ነበር። የኳታርን እኔ ገርመኛል እሱን ስሰማ፣ ድፍረታቸውም ራሱ የሚያስገርም ነውና ግን የአንድ አሜሪካን የጦር ጀት ይዛ ኳታር በጣም በሺዎች ምናልባትም በ10 ሺዎች የሚቆጠሩ የአሜሪካን ወታደሮች ሊያልቁ ሁሉ ይችሉ ነበር። እና በአንድ ጎኑ ደግሞ ይሄ ነገር አለና አሁን አንተ ደግሞ ያልከው ደግሞ እንደገና አሁን ምን መሰለ ጥረት እያደረገች ነው። አሁን ምን መሰለ የምትተማመነው በግ ጌታዋን ተማምና ላቷ ውጭ ታሳድራለች። ጌታን ካልተማመንክ ላትህን ወደ ውስጥ ነው የምታስገባው። አውሬ እንዳይበላ። አሁን ለመካከለኛው ምስራቅ ኢራን ስጋት ብቻ አይደለችም። አረቦቹ አሁን የሚያምኑት ጠባቂም ልትሆን ትችላለች ወደሚለው ወደ ማመን እየመጡ ነው። አሁን ተገዳዳሪ ሆነች ማለት። አዎ። ስለዚህ አሜሪካ በምንም መልኩ ሞከረች፣ ኢራንን ማንበርከክና እጅ ማሰጠት አልቻለችም። ደግሞ እኮ ለዛውም እኮ ርካሽ በሆኑ እዚህ ግባ በማይባሉ እንትኖች ነው ጥቃት እያደረገ ማለት በወጪ ደረጃ $20,000 የሚሰሩ በጣም አስገራሚ ነው። እና ስለዚህ ምንድነው ልልህ የምፈልገው ይሄ የመካከለኛው ምስራቅ ውስብስብ ነው። ሁሉ ሄደ ግብፅን ብትጠይቅ ጠላት ማን ነው ብትለው እስራኤል ይላል። ፍልስጤም ብትጠይቅ እስራኤል ይላል። ሶሪያ ብትጠይቅ እስራኤል ይላል። ሊቢያን ብትጠይቅ እስራኤል ይላል። ሳውዲን ብትጠይቅ እስራኤል ይላል። ኳታርን ብትጠይቅ እስራኤል ይላል። ሁሉም የሚለው እስራኤል ነው ሚሉ። ስፔንን ብትለው ከአውሮፓ ምንም ነገር እስራኤል ይሏል። ስለዚህ ጊዜው እየተቆጠረ በመጣ ቁጥር ሰዓቱ እየቀረበ እንደሆነ ታውቃለህ። በምንድነው የምታውቀው? ስብስቦቹ እየተጠናከሩና መስመር እየያዙ መምጣታቸው ምናልባትም በቅርብ ጊዜ ውስጥ የአርሜጌዶንን ጦርነት ልናይ እንችላለን የሚል እንደምታ አለኝ እኔ በበኩሌ። ከጎግ ማጎግ ጦርነት ባሻገር ማለት ነው።
አዎ የጎግ ማጎግ መንገድ ጠራጊ ነው። ወዲያው የሚቆም ነው። ረጅም ጊዜ የሚወስድም ጦርነት አይደለም። ለምንድን ነው ብለህ አውሬውን ለማንገስ ነው የጎግ ማጎግ ጦርነት ዋና ዓላማው። በቃ እስራኤል ፒስ እንድታገኝ ማድረግ ነው። ሁለቱን የማስማማት ስራ ይሰራል። ዓለም ላይ ፒስን ያወጃል። ዓለም ሰላም ይሆናል። የጦር ወሬ አይሰማም። ለ3 ዓመት ከ6 ወር ብቻ ትንሽ ጊዜ ማለት እኮ ነው። ከዛ በኋላስ አውሬው እንደገና በመቅደሱ የገባው ክርስቶስ እንዳልሆነ ባወቁ ጊዜ ከአይሁድ ድንዛዜ በተነሳ ጊዜ ሮሜ ላይ እንደተጻፈው የአሕዛብ ሙላት በሆነ ጊዜ ምንድነው የሚሆነው? መስመሩን ይይዛል። ስለዚህ እስራኤል ወደ ስደትና ወደ አውሬውን ለማጥቃት በሚነሱበት ሰዓት ዓለምን ሁሉ ያስከትትባቸዋል። የአርሜጌዲዮን ጦርነት ይነሳል። ያን ጊዜ ነው እኛ ከበጉ ጋር በደመና ከነበርንበት ስፍራ በመምጣት የአርሜጌዲዮንን ጦርነት በበጉ እስትንፋስ በማጥፋት በዓለም ላይ ለ1000 ዓመት ሰላም ይታወጃል። የክርስቶስ መንግስት ይነግሳል። እንግዲህ ወገኖች ይህንን የምንላችሁ ሰዓቱ እንደደረሰ እንድታውቁና ራሳችሁ እንድታዘጋጁ ነው። የጌታ ጸጋ፣ ሰላም፣ ቸርነት ይብዛላችሁ። ሻለው እግዚአብሔር አብዝቶ ይባርክ። ፓስተር በጣም እንግዲህ በቀኑም መረጃ ላይ የጠቆምከን እንዲሁ የክርስቶስ ኢየሱስን ዳግም መምጫ በቅርብ እንደሆነ በዋናነት አመላካች ነው። አሁንም ደግሞ ዋናውና የብሉይ ኪዳኑ ነቢይ ሕዝቅኤል የተነበየው ትንቢት ደግሞ አሁን መሬት ሊረግጥ ጫፍ ላይ ደርሷልና እኛ እንግዲህ ይህንን ሰምተን ምንድነው እያደረግን ያለን የሚለው ቁልፍ ጥያቄ በጣም አሳሳቢ ስለሆነ ውድ ወገኖች ሆይ ከምን ጊዜውም በላይ ነገሮች እየተጣደፉን ያሉትና እንንቃ፣ ሌሎችንም እናንቃ የሚል መልእክት እናስተላልፋለን። እንግዲህ ለዕለተ ዓርብ ምሽት ይዘን የመጣነው ይህንን ይመስላል። እግዚአብሔር ፈቃድ ከሆነ እንግዲህ በነገው ዕለት ደግሞ በአንድ መረጃና ከምሽቱ 12 ሰዓት ላይ እጅግ በወቅታዊ ጉዳይ ላይ የቀጥታ ስርጭት ይኖረናል። ታዳሚ እንድትሆኑ ጋብዘናችኋል። መልካም ጊዜ ይሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።